ሴቷን የሚነካ ቦታ ነክታችሁ ሴንሲቲቭ የሆነች ቦታ የለም እዛ ከላይ በኩል ያለችዋን ጫፏን እሷን በመንካት እርጥበቷ እንዲመጣ ማድረግ አለባችሁ። አለበለዚያ ግን በእድሜ ምክንያት እድሜ በመግፋት ምክንያት ወይንም ደግሞ በተለያዩ ምክንያት ደግሞ የብልት መድረቅ ካለ ያውላችሁ በግንኙነት ጊዜ ምራቃችሁን ብልት ለማርጠቢያ የምትጠቀሙ ሰዎች ተጠንቀቁ። ምክንያቱም ምራቃችን ውስጥ ያለው ኖርማል ፍሎራ ይሄን ባክቴሪያ ይሄ ጎጂ ያልሆነ ባክቴሪያ እና እዚህ ብልት ውስጥ ደግሞ ያለው ጎጂ ያልሆነ ባክቴሪያ አንድ አይደለም። ስለዚህ ምራቃችሁን ብልታችሁ ጋር በምታስነኩት ጊዜ ለተለያየ ኢንፌክሽን ትጋለጣላችሁ። ስለዚህ በተቻላችሁ መጠን ሴቷን የሚነካ ቦታ ነክታችሁ ሴንሲቲቭ የሆነች ቦታ የለም እዛ ከላይ በኩል ያለችዋን ጫፏን እሷን በመንካት እርጥበቷ እንዲመጣ ማድረግ አለባችሁ። አለበለዚያ ግን በእድሜ ምክንያት እድሜ በመግፋት ምክንያት ወይንም ደግሞ በተለያዩ ምክንያት ደግሞ የብልት መድረቅ ካለባችሁ መድኃኒት ገዝታችሁ ይሄ ፋርማሲ ሉብሪካንት አለ ማርጠቢያ ራሱን የቻለ ማርጠቢያ አለና እሱን ገዝታችሁ መጠቀም ነው እንጂ ምራቃችሁን በምንም ተአምር ለዛ ቦታ አትጠቀሙ። ምክንያቱም ሲጀመር ምራቁ ያን ያክል እርጥበቱን ይዞ አይቆይም፣ ወዲያውኑ ይደርቃል እንትኑ ይሄ ሙከስ ስላልሆነ ማለት ነው። ስለዚህ በተቻላችሁ መጠን ምራቃችሁን እዛ ጋር ተጠቀሙ። ምክንያቱም የተለያዩ ኢንፌክሽኖች ያጋልጣችኋል። እንትኑ መግዛት ያለባችሁ ነገር ግዙና ተጠቀሙ አስፈላጊ ከሆነ ማለት ነው። ፍቅር ስሜት በጣም ሞር መኖር አለበት። ምን ይባላል መሰላችሁ? ደስ የሚል ስቃይ ይባላል። የመጀመሪያ የፍቅር ግንኙነት ወይም ደግሞ ያልጋ ላይ ፍቅር ጨዋታ በመጀመሪያ ለሴት ልጅ ድንግልናዋ ሲወሰድ ደስ የሚል ስቃይ ነው። ያ ደስ የሚል ስቃይ የሚባለውን ስያሜ የሚያገኘው በትክክለኛው ሰዓትና ከትክክለኛው ሰው ጋር ከከወነችው ፈልጋ ፈቅዳ በትክክለኛው ሰዓት ከከወነችው ደስ የሚል ስቃይ ይሆናል። ምክንያቱም በተወሰነ መልኩ ፔን አለው። ስሜት ሞር ከፍ ካለ ፔኑ ወደ ደስታ ደስ የሚል ስቃይ የሚለውን ስያሜ ያገኘበት ምክንያት ለዛ ነው። ስለዚህ በዚህ መንገድ ላይ ካለ አሁን ቅድም ለጠየቀኝ ልጅ ነው እየመለስኩ ያለሁት እዛ ላይ ከሆነ ከዛ አሁን ካልኩት ጀምሮ ከሆነ የጀመርከው በተወሰነ መልኩ ይህንን ነገር ደጋግማ ትዳር ውስጥ ገብታችሁ ከሆነ እስክትለማመደው ድረስ ወይም ደግሞ ያንን ፊሊንግ ያስቃይ የተወሰነ መልኩ ህመም ሊኖረው ይችላል የምትለው እሳቤ እስኪጠፋ ድረስ ከአእምሮ ውስጥ ያ ጭንቀት በተወሰነ በትንሹ ይኖራል። ግን ለዚህ መፍትሄው ደጋግሞ ማድረግ እንዲሁም ደግሞ እሷ ጋር ያለው ስሜት አንተ ጋር በደንብ በግልጽ ዲፋይን መደረግ አለበት። የሷ ስሜት እንዴት ነው የሚለው ፍላጎት የምታሳየው በምን ሰዓት ነው? ሙሉ ደስታዋ አለ ወይ? በትክክል እያረኳት ነው ወይ? ወይስ ስሜቷ ሳይኖር ደረኳት እያሳመምኳት ነው ወይ? ፔን አላት ወይ የሚለው በደንብ ተተንትኖ መታወቅ አለበት። ያንን ልታውቅ የምትችለው አንተና አንተ ነህ። ሌላ ሰዎች በመጠየቅ በመንገር ምናምን ሳይሆን እሷን ግልጽ የሆነ የቃላት ልውውጥ ወይም ደግሞ ግልጽ የሆነ ኮሙኒኬሽን በማድረግ በዚህ ዙሪያ ላይ እንዴት ነው ይሄ ነገር እየተደሰትንበት ነው ወይ? እኔ ብቻ ነኝ ወይ እየረካው ያለሁት? አንቺስ ጋርስ እንዴት ነው ያለው ፊሊንጉ? ደስታ አለው ወይ የሚለውን ነገር በግልጽ አጥርታችሁ በመወያየት እንዴትስ እናደርግ ነው እየረካሽ እየተደሰትሽ ያለሽው? አንቺን የሚያስደስትሽ ምን ብናደርግ ነው የሚለውን በመነጋገር የመጀመሪያ እንዲኖረውና የመጀመሪያ አካባቢ የሚደረግ የአልጋ ላይ የፍቅር ጨዋታ ቴስት እንዲኖረው ጣዕም እንዲኖረው ዘላቂነትና ተቀባይነት ቶሎ መጨረስ በዘር የመጣ ከሆነ በተፈጥሮ ከሆነ ቶሎ መጨረስ የሚቸገረው አንድ ወንድ መታከም ይችላል ወይ? እንዴት ነው የሚስተካከለው የሚለውን ላስረዳችሁ። አንድ ወንድ በተፈጥሮ ቶሎ መጨረስ ይቸገራል ስንል የምናስባት አንድ ሴራቶኒን የምትባል ኒውሮትራንስሚተር መልእክተኛ አለች። የእሷ እጥረት ሲኖር ማለት ነው ያ ወንድ በግንኙነት ሰዓት እንዴት አድርጌ ላስረዳችሁ? በመኪና ተርም አሁን ሹፌር ሆነ በመኪና ተርም ሳስረዳችሁ ማለት ነው ያቺ ፍሬን ናት። ያቺ ሴራቶኒን ፍሬን መያዣ ናት። በግንኙነት ሰዓት ነገሮችን ማቀዝቀዛችን ናት። በተፈጥሮ ግን ያቺ ፍሬን ከሌለች ሴራቶኒን እጥረት ካለ ልክ ያ ሰው ግንኙነት ሲጀምር ሁሉም ነገር የፈጣጠነ ነው የሚሆነው። ሰውነቱ እንደ ጀርኪንግ ኦፍ የሆነ የመመንተፍ አይነት ስሜት ነው የሚኖረው። ከሱ ቁጥጥር የሆነ ውጪ ልክ ግንኙነት እንደተጀመረ በአንድ ደቂቃ ውስጥ ሰውነት የመጨረስና ድጋሜ ለግንኙነት አለመዘጋጀት ሊያጋጥመው ይችላል። ሕክምናው ምንድን ነው የሚያደርገው? ሆርሞን አለመሆኑን፣ ሌላ የነርቭ ችግር፣ ሌላ ነገር አለመሆኑን በግል ወሲብ አለመምጣቱን ካጣራንና እሱን ካስተካከልን በኋላ ይችኛዋን በሕክምና በመድኃኒት ማስተካከል የምንችልበት ሁኔታዎች አሉ። በግንኙነት ጊዜ ሴቷን አስደስታለሁ ብላችሁ እንደዚህ የተጣደፈ ፍጥነት ያለው ግንኙነት
ግንኙነት የምታደርጉ ወንዶች በጣም የተሳሳተ ስራ እየሰራችሁ እንደሆነ ታውቃላችሁ። እንዴት እንደሆነ ልንገራችሁ። ከዚህ ተጨማሪ ደግሞ በእርግጠኝነት አብዛኞቻችሁ እንደዚህ የምታደርጉ ወንዶች ቶሎ የመጨረስ ችግር ያጋጥማችኋል። እናም በግንኙነቱ ሴቷን ለማስደሰት ፍጥነቱ ሳይሆን ኮንቲኒየስ የሆነ ስቲሙሌሽን ነው የሚፈልገው። ቦታውን፣ ሂደቱን፣ ትክክለኛውን አካሄድ የምትከተሉ ከሆነ ሴቷን የማስደሰት ነገር ይኖራል። ከዚህ ተጨማሪ ደግሞ ይሄ ማጣደፋችሁ ቶሎ እንድትጨርሱ ሊገፋፋችሁ ይችላል። ለዚህም ብዙ ጊዜ የምትሳሳቱት ብዙዎቻችሁ ወንዶች ያው ፊልም ላይ ምናምን ከምታዩት በጣም የተጣደፈ አይነት ግንኙነት ሲደረግ ሴቷ የምትደሰት መስሎ ስለሚሰማችሁ ነው። ነገር ግን ይሄ ስህተት የሆነ ነገር ነው። በተቻላችሁ አቅም ስሎ ፔስ ሊሆንና ቀስ ብሎ የሚደረግ ግንኙነት ሰውነታችሁ የተረጋጋ መነቃቃት እንዲኖረው፣ ከዚህ ተጨማሪ ደግሞ ቶሎ የመጨረሱ ወይም ደግሞ ቶሎ የመጋጋሉ ነገር ቀስ እያለ እንዲሄድ ለእናንተ ለወንዶቹም ለመተንፈስ ጊዜ የሚሰጥና የዳሌ ጡንቻዎቻችሁ ለራሱ ጫና አይኖርባቸውም። ስለዚህ እናንተ የመቆየት እድላችሁ እየጨመረ እንዲመጣ ያደርጋል ማለት ነው። ለዚህም አብዛኞቹ ታካሚዎች ለመታከም በሚመጡበት ሰዓት ላይ አንድ የምመክራቸው ነገር ግንኙነት በምታደርጉበት ሰዓት ላይ ከተጨማሪው ሕክምና ጎን ለጎን እናንተ ግንኙነቱን ቀስ እያላችሁ ማድረግን ተለማመዱ የሚለውን ነገር ነው። ስለዚህ እናንተም ግንኙነት በምታደርጉበት ሰዓት ላይ ስሎ ፔስ ቢሆነ ቀስ ባለ መልኩ ግንኙነትን ማድረግን መለማመድ መቻል አለባችሁ። ከዚህ ተጨማሪ በማንኛውም የግንኙነት ህይወታችሁ ጤንነት ላይ ማማከር የምትፈልጉ ከሆነ ባይሎ ስልክ አለ፣ ደውላችሁ እኔ ጋር ቀጠሮ ማስያዝ ትችላላችሁ። መልካም ቀን ይሁንላችሁ። ከውስጦሳ ሚስቴ ጋር ልንግባባ አልቻልንም ይለናል የዛሬ ባል ታሪካችን። ከባለቤቴ ጋር ከተጋባን 4 ዓመት ሆኖናል። እስካሁን ድረስ ግን ልጅ አልወለድንም። እኔ በጣም ጥሩ ገቢ አለኝ፣ የራሳችን ቤት መኪና አለ። እናም ልጅ እንዲኖረን በጣም ነው የምፈልገው፣ በጣምም ነው የምጓጓው። ነገር ግን እሷ ምንም አይነት ፍላጎት የላትም። ሁሌ ቆይ ይህን ለዓመት ልስራ ምናምን እያለች እያደባበሰች ታልፋለች። ብቻ ግራ ገብቶኛል። ሰዎች ራሱ ልጆች ይዘው ሳይ መቅራት ጀምሬያለሁ። ምን ማድረግ እንዳለብኝ ግራ ገብቶኛል። እስኪ እናንተ ሀሳብ አስተያየታችሁን በቅንነት ለግሱኝ ይለናል የዛሬ ባል ታሪካችን። እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡለት። ሀውለት የእህቴ ሞት የመላው ቤተሰቡን ህይወት ምስቅልቅሉን ያወጣው፣ ድንጋጤያችንም ቅጽበታዊ ስለነበረ ሁላችንም ራሳችንን የሳትን ያህል የሆነ ቦታ ላይ ቆመን የቀረን ያህል ድንዝዝ ያልንበት ነበር። ማንም ሊያምን አልቻለም። አብሶ ባሏ መሞቷን አምኖ መቀበል አልቻለም። እሱን ማረጋጋት፣ እሱ እውነታውን እንዲቀበልና ቀጥ ብሎ እንዲቆም ለማድረግ መጣሩ ከባድ ነበር። ለሁላችንም ከባድ ነበር። ስለ ሞት በቅርበት ሞት የነካው ሰው ካልሆነ ማንም ቢያወራ ስሜቱን አያውቀው። አራሷ እህቴ ልጇን ጥላ ቤቷን ጥላ ሞተች። እናረሳታለን ብለን ያዘጋጀነው ቡናውም በጉም ሁሉም ነገር እንግዳዋን ሸኘንባት። ማንም ቤተሰብ የእሷን ሞት አምኖ መቀበል፣ ተረጋግቶ ሐዘኑን ማዘን አልቻለም። የልብ ውስጥ ድንጋይ ነው የሆነችብን። ማልቀስ እንኳን አልቻልንም። አብሶ እኔ ባሏ ከባድ ነው። ሁሉም ስሜቱን የራሱን ነው የሚያውቀው። እሷ ከሞተች በኋላ 2 ወር ሞላና የኔ ሰርግ ሊሆን ሆነ። እጮኛዬ ከውጭ ሀገር እኔን ለመውሰድ መጣ። ሀውለት እህቴ ከባሏ ጋር ሊዝናኑ እንኳን ሲወጡ ልጆቼን ብላ አታውቅም። ልጆችሽን አደራ ነበር የምትለኝ። እጮኛዬ በሐዘኔ ከጎኔ ነበር። በቀን 3-4 እየደወለ እያጽናናኝ የሚያስፈልግ ነገር ካለ ብሎ በገንዘቡም እየላከ ኢትዮጵያ እስኪመጣ ድረስ ካጠገቤ አልተለየም። የእህቴ ባል መረጋጋት ከራሱ ጋር መሆን ስላልቻለ ስራውንም ማካሄድ አልቻለም። በተወሰነ ደረጃ እኔ ተረጋግቼ ስራዎቹንም ልጆቹንም ማኔጅ የማረገው እኔ ነበርኩኝ። አብሶ የእህቴ ልጆች ኃላፊነት ሙሉ ለሙሉ እኔ ላይ ወደቀ። እናታቸውን ስለመመስላቸው እንደ እናታቸውም ስለሚያዩኝ ህፃናትም ስለነበሩ ብዙም አልተጎዱም። ከኔ ስር ግን ሊወጡ አልቻሉ። አብሶ ህፃኑ ልጅ እንደ እናቱ ሆኜ ጡቴንም ባይሆን ጡጦ እየሰጠው ምንከባከበው እኔ ነበርኩኝ። ልጆቿ ከኔ ውጪ እናቴን እንኳን አይቀርቧትም። እኔን ወይ አባታቸውን ከስሬ አይወጡም፣ ከአጠገቤ አይለዩም። እሷ ከሞተች በኋላ ስራ መሄድ እንኳን አልቻልኩም፣ ልጆቹ እያለቀሱ ስወጣ። በዚህ መሃል ነበረ እጮኛዬ እኔን ለማግባት ከውጭ የመጣው። ያኔ መወሰን ነበረብኝ። እዚህ ጋር የእህቴን ልጆች እንደሆኑ ይሁን ብዬ በትኜ ትዳሬን ይዤ ከሀገር መውጣት፣ አሊያም ያን የምወደውን ብዙ ለታ የዋለልኝን በዚች አጭር ጊዜ ውስጥ የተረዳኝን ሰው አልፈልግም ብዬ ልጆቹን አንድ ቦታ ማድረስ። እናም ወሰንኩኝ። እናቴ ልጆቹን እኔ እንከባከባለሁ፣ ትንሽ ጊዜ ነው፣ ይለምዱኛል፣ አባታቸውም ወደ ራሱ ይመለሳል፣ ጥሩ አባት ነው፣ ለልጆቹ አያንስም፣ ይሄ ላንቺ ትልቅ እድል ነው፣ ትዳርሽ ነው፣ ስለዚህ ትዳርሽን ህይወትሽን አታበላሺ ምታይ ብትለኝ እምቢ አልኩኝ። መጣ። ያለውን ነገር አስረዳሁት። የእህቶቼ ልጆች ናቸው፣ እኔ ስርስር እያሉ እንደ እናታቸው አይተውኝ ያደጉ፣ ዛሬ ደግሞ እናታቸውን ያጡ ምስኪኖች ናቸው። እባክህ ይቅር በለኝ፣
እነሱን ትቼ መሄድ አልችልም ወይ አባታቸውም ወደ ራሱ እስኪመለስ ለ1 ዓመት እንኳን ጠብቀኝ፣ ካልሆነ ደግሞ ተወኝ አልኩት። ጮኛዬ ለመነኝ፣ አስለመነኝ። ማድረግ ያለበትን ሁሉ አደረገ። ሊያሳምነኝ ሞከረ። ልጆቹን ጥዬ ስለመሄድ ሳስብ እህቴን መክዳት ራስ ወዳድም መሆን መሰለኝ። በፍጹም አልኩት። እጮኛዬ 1 ዓመት ሊጠብቀኝ ተስማምቶ ጥሎኝ ሄደ። 2 የእህቴን ልጆች ኃላፊነት ሙሉ ለሙሉ እኔ ወስጄ አሳድጋቸው ጀመር። ስራዋንም እየሰራው ልጆቿን እያሳደግኩኝ ህይወቴን ቀጠልኩኝ። ያንንም ባደርግ ግን እህቴ ቤት ልብሶቿን እቃዎቿን ባየ ቁጥር እህቴ ቤት መኖር አቃተኝ። የእሷ ሀዘን ሊወጣልኝ አልቻለም። ከዚህ ቤት መውጣት አለብኝ አልኩኝ። ከቀን ወደ ቀን እየከሳው እየጠቆርኩ በቃ ሌላ ሰው ሆንኩኝ። በመሃል ባሏን አናገርኩት። እዚህ ቤት ውስጥ የእህቴን ሀዘን መቋቋም አልቻልኩም። ልጆቹንም ጥዬ መሄድ አልችልም። በዚሁ መጠን ያለ ሌላ ቤት ተከራይ፣ ይህን ቤት አከራዩ አልኩት። ምናልባት ይህ ነገር ለእኔም ጥሩ ሊሆን ይችላል ብሎ ያን ቤት አከራይተን ሌላ ቦታ ተከራይተን ወጣን። ቤት ውስጥ ሰው አይጠፋም። የእሱ እህቶች፣ የእኛም ቤተሰቦች። እሷ ከሞተች በኋላ ቤታችን ሰው ጠፍቶ አያውቅም። ምክንያቱም ስራም ስለሙል ልጆቹን እኔ በሌለው ሰዓት የሚንከባከባቸው ሰው ስለሚያስፈልግ ቤታችን በሰው የተሞላ ነው። ያን ቤት ከለቀቅነው በኋላ ባሏም ትንሽ ማሻሻል አሳየ። ወደ ራሱ እየተመለሰ ከሀዘኑንም እየቀነሰ ትንሽ ማውራት፣ ከቤተሰብ ጋር ተቀላቅሎ ቡና መጠጣት ጀመረ። እስከ ዛሬ ድረስ ግን ልጆቹን ይስማል፣ መኝታ ቤቱ ይገባል፣ ይቆልፋል፣ ይተኛል። ልጆቹን እንኳን አጠገብ ሆኖ መላፋት፣ ማጫወት፣ ጸጉራቸውን ማሸት አልቻለም ነበር። ያን ቤት ከለቀቅነው በኋላ ግን ልጆቹን መዝናኛ ይዞ መሄድ፣ አብሯቸው መጫወት፣ ማብላት፣ ማጠብ፣ ልብሳቸውን መቀየር፣ ስራ በሌለው ሰዓት ድሮ ያደርገው እንደነበር ወደ ቤቱ እየመጣ ልጆቹን መንከባከብ፣ በተወሰነ ደረጃ ወደ ራሱ ተመለሰ። አመቱም እየሞላ መጣ። እኔም ሀዘኑ፣ የስራ ጫናው፣ የልጆቹ ኃላፊነት፣ ያለ ዕድሜ የተቀበልኩት ብዙ ነገር እያጎበጠ መጣ። አባታቸው ወደ ራሱ አቀል እየተመለሰ መሆኑን ሳስብ እጮኛዬን አሁንና መጋባት እንችላለን ብዬ ደወልኩለት። እጮኛዬን በጣም ደስ አለው። ነገሮችን አስተካክሎ አመቻችቶ እንደሚመጣ ቃል ገባልኝ። ይህንን ሲሰሙ ግን መጀመሪያ ሂጂ አግቢ እኛ አለን ሲሉኝ የነበሩ ቤተሰቦቼ ሁሉ ቅር ተሰኙ። እናቴ ሳትቀር ለወትሮ ሂጂ እኔ ያለው ስትለኝ የነበረችው አሁን ግን ግንኙነታችሁና ቅርበታችሁ እኮ እንዲህ አልመሰለኝም ነበር። አንቺን ካጡ ሰው አይሆኑም። ልጄንም አጣው፣ የልጅ ልጆቼንም አጣለሁ። ባክሽ ያንቺ እድል ሀገርሽም ላይ የትም አይሄድም። እነዚህን ህፃናት ትተሽብኝ አትሂጂ፣ ይጎዱብሻል አለች። እኔ ግን አልቻልኩም። እናቴ ለልጆቹ ከኔ በላይ የሚወዳቸው ከኔ በላይ የሚያዝንላቸው አባት አላቸው። እኔም በቃኝ። ይህን ሁሉ ስቃይ መቋቋም አልቻልኩም። የራሴን ህይወት ልኑር ተውኝ አልኩኝ። እኔ እሱን ከጠራሁና ናና አግባኝ ብዬ አግብቼ ልሄድ መሆኑ ከታወቀ ጊዜ ጀምሮ ቤታችን እህታችን የሞተችን ቀን ያህል ለቅሶ ሆነ። ባለቤቷ ምንም አላለም። የሆነ ቀን እጮኛዬ ሊመጣ አካባቢ ጠጋልኩና ቅርታ ምንም አላልክም በዚህ ነገር ላይ ልሄድ ነው ምን ትላለህ አልኩት። አትሂጂ ካልኩሽ ራስ ወዳድነት ነው፣ ሂጂም ካልኩሽ ልጆቼ ላይ ጨካኝ መሆን ነው። ውሳኔው ያንቺ ነው፣ እንደፈለግሽ አድርጊ፣ ያንቺ ህይወት ነው አለኝ። እኔ ግን ሀውለት ማንም ምንም ቢል መቆየት አልቻልኩም። ህመሜ፣ ስቃዬ ከቀን ወደ ቀን እየባሰብኝ መጣ። ራሴን እያጣው መጣው። መወሰን ነበረብኝ። ልጆቻቸው ምጣፋንታቸው ነው፣ እኔም ምጣፈንታዬን ነው። በቃ መሄድ አለብኝ ብዬ ወሰንኩኝ። እጮኛዬ ነገሮችን አመቻችቶ መጣ። መጀመሪያውኑ ቀለበት አድርገን ስለነበረ ግርግርም ሁካታም ምንም አልፈልግም። ማንም ሳያይ ማንም ሳይሰማ ቀን ሳትፈጅ ይዘኝ ሄድ አልኩት። እስክንሄድ ድረስ ባሉት ሳምንታቶች ለደቂቃ እንኳን ከእህቶቼ ልጆች ሳልለይ አብሬያቸው አሳለፍኩኝ። የሚሄድ ቀን ሀውለት ማንንም ቻው ማለት አልቻልኩም። ማንንም አልተሰናበትኩም። ሌላው ቀርቶ እናቴን መሰናበት ፈራሁኝ። ብሰናበታቸው ብስማቸው ቻው ብላቸው እንደመቀራቃለሁ። ያንንም ፈርቼ ምንም ሳልል ልክ ሱቅ እንደተላከ ሰው ትንሽዬ ሻንጤን አንጠልጥዬ ተከትዬው ሄድኩኝ። እጮኛ የሚኖረው ኖርዌይ ነበር። እዛ ከደረስኩኝ በኋላ ደውዬ ሄጃለሁ ደርሻለሁ ስል ሁሉም ሰው አበደ። እናቴ አብሶ ወይ ልንተያይ ወይ ላንተያይ፣ ሩቅ አገር ስትሄጂ እንዴትም ቻው እንኳን አትይኝም፣ ምን አይነቷ ጨካኝ ነሽ፣ እንዴት ነው እንደዚህ የደነደንሽው እያለች እሪ አለች። ግን በቃ መሰናበትን አልቻልኩም። ዝም ብዬ አንገቴን ደፍቼ መውጣት ነበር የፈለግኩት። አደረግኩት። እዛ ሀገር እንደደረስኩ
ሀገሩ በረዶዋማ፣ ቀዝቃዛ፣ ብርዳማ ነው። ለሐዘን ይመቻል። ድባቡ ሁሉ የሐዘን ነው፣ የብቸኝነት ነው። ከገባሁኝ ቀን ጀምሮ ሐዘኔን አጧጥፌ ቀጠልኩት። ባሌ ጠዋት ስራ ሄዳል። እኔ በሬን ዘግቼ የሚያቀኝ የለ የሚያባብለኝ የለ። ብርድ ልብሴን ተከናንቤ እሳቱ ዳር ላይ ቁጭ ብዬ እየዬን አስነካው ጀመር። ባለቤቴ ሲመጣ አይኔ አባብጦ ፊቴ ቀላልቶ ኩርምት እንዳልኩኝ ያገኘኛል። ልክ እሱ እንደመጣ ስልኩን ተቀብዬ ልጆቹ ጋር ደውላለሁ። እነሱን እያናገርኩኝ ራሴን መቆጣጠር እስኪያቅተኝ ስቅስቅ እያልኩ አለቅሳለሁ። ይህ ነገር ለ1 ወር ቀጠለ። ለባለቤቴ ሚስት ልሆንለት አልቻልኩ፣ አጋር ልሆንለት አልቻልኩ። ሐዘኔን ጠቅልዬ ይዤበት ቤቱ መጣሁ። ያኔ ቁጭ አረገኝና በቃ አንቺ ያለ እነሱም ያለ አንቺ አይችሉም ያልሽኝን ነገር አሁን ገብቶኛል፣ ለቅቄሻለሁ፣ ሂጂ አለኝ። ሐውለት የዚህ ሰው ውለታ ከበደኝ። በቃ ያን እንዲለኝ ነበር ስመኝ የነበረው። የዋለልኝ ውለታና ከሱ ጋር የነበረን ነገር ግን ያን እንድል አላስቻለኝም ነበር። ከሱ ሲመጣ ልቤ ደስ አለው። በአንድ ጎን ሐዘን፣ በአንድ ጎን ደስታ፣ በአንድ ጎን መጣል ተሰማኝ። እውነትህን ነው ከልብህ ነው አልኩት። አዎ በቃ እንዲህ የተሰቃየሽ እያየሁኝ ከምጎዳው ጉዳት በላይ ሄደሽ ብጎዳ ይሻላል፣ ሂጂና መፈለጊውን ነገር አድርጊ አለኝ። አመሰገንኩት፣ አቀፍኩት፣ ይቅርታ ጠየቅኩት። ሁሌም እወድሃለሁ፣ በህይወቴ የማረሳ መቼም ከውስጥ የማትወጣ ሰው ነህ። ለመጀመሪያ ጊዜ ወደድኩ፣ ለመጀመሪያ ጊዜ ደግነትህንም ውለታህንም ጥሩነትህንም ያሳየኸኝ ሰው ነክ። ምናልባት እነዚህ ልጆች ቦታ ደርሰው ትልቅ ሰው ሆነው መገናኘት ከቻልን እስከዛ ጠብቀኝ አልልህምና እንገናኛለን፣ ካልሆነ ግን አመሰግንሃለሁ አልኩኝ።